ሩታ ጋር የመመለስ ሀሳብ የለክም? ምንድነው ሀሳብክ? ያው እንግዲህ አሁንም ቢሆን እኔ አብሬያት ብሆን ደስተኛ ነኝ። ከሷ ጋር የመጀመሪያ የነበረኝን ነገር ብቀጥል ደስተኛ ነኝ። አብርሽ የሚፈተንበት ትክክለኛ ሰዓት የደረሰ ይመስለኛል። ትላንትና እንግዲህ ሄርሜላ እንዳለችው አብርሽ ተጠይቋል ማለት ነው። እኔ ያው አደባብሶ እንደሚያልፈው እርግጠኛ ነኝ። ግን ይሄ ወሳኝና ትክክለኛ ጥያቄ ነው። ወይ ከዚህ ወገን ወይ ከዛ ወገን የሚቆምበት ትክክለኛ ሰዓት ላይ ደርሷል ማለት ነው። እኔ ለሄርሜላ ትክክለኛ ምላሽ ማግኘት የሚቻለው ከአብርሃም እንጂ ከሩታ እንዳልሆነ ትላንትና በሰሩት ቪዲዮ ላይ ተናግሬያለሁኝና አብርሃም እንደዚህ አይነት ያፈጠጡ ያገጠጡ ጥያቄዎች ሲመጡበት በጣም እየተቀለሰለሰ እየሸዋወደ ያልፋልና ምናልባትም ዛሬ በእንደዚህ አይነት መንገድ ሸውዶሽ የሚያልፍ ከሆነ ትልቅ የሆነ ኪሳራ ውስጥ እንደምትወድቂ አትጠራጠሪኝ ሄርሜላ ማለት ነው። በቃ ሩታም በነገራችን ላይ ለአብርሃም ፍላጎት ሳይኖራት ቀርቶ ሳይሆን አብርሃም ምርጫው ማን እንደሆነ ከአፉ መስማት ስለምትፈልግ ነው። የዛኔ አንቺ ብቻ ሳትሆኚ እሷም ጭምር ይቆርጥላታል ማለት ነው። ምናልባትም አሁን ትልቅ ፈተና ውስጥ ገብቷል ያልኩት ለዚህ ነው። እንዴት አድርጎ ይሄንን ጥያቄ ሊያልፈው እንደሚችል አላቅም። ግን ብቻ እዚህ ጋር የሚመልሳት መልስ ከሁለት አንዷን ሴት ከህይወቱ መንቅር አድርጎ እንደሚያወጣ አምሹር እርግጠኛ ነኝ ማለት ነው። እንግዲህ በጣም አስቦበት በጣም በጥንቃቄ እስካልወሰነ ድረስ ይሄ በጣም ብዙ ነገሮችን ሊያበላሽ የሚችል ነው። ያው መልሱ መሆን ያለበት እንደኔና እንደኔ ሐሳብ በየትኛውም አይነት መስፈርት ሚስትህና የልጅህ እናት ትበልጥብሃለች። እነሱን ለድርድርና ለውድድር አቅርበ ወደ ሄርሜላ የምትሄድ ከሆነ እመነኝ ከሷ ጋር መቼም ደስተኛ ልትሆን አትችልም። ምክንያቱም እዚህ ጋር ትልቅ ግፍ ሰርተ ቤትን አፈርሰ ነው ወደዛ እየሄድክ ያለኸውና ያው በቃ ትክክለኛ የሆነ ምላሽ መስጠት ያለበት ሰዓት ላይ የደረስክ ይመስለኛል። ሄርሜላ ከዚህ ነገር ደግሞ በጣም ትጠቀማለች በነገራችን ላይ ማለት ነው። አሁን አብርሃም የምር ሩታን መርጦ ወደ ሩታ ቢመለስ እንደ ሄርሜላ ከዚህ ነገር ሊጠቀም የሚችል ሰው ይኖራል ብዬ አላስብም። እኔ እቺ ሴት እየባከነች እድሜዋን በማይሆን ቦታ በማይጠቅማት ለወደፊት ህይወቷ ምንም ዋስትና በሌለበት ቦታ ላይ እያባከነች እንደሆነ ነው የሚሰማኝ ማለት ነው። አላ አይደለ ለሚጠቅም ነገር ብንሰደብ ለሚያዛልቀን ነገር ወደፊት ጥሩ የሆነ ነገር በመናገኝበት ነገር ላይ እንደዚህ ብንሰደብ እንደዚህ ዋጋ ብንከፍል ችግር የለውም። ግን እዚህ ጋር ከአብርሃም ጋር ለምትቀጥዩ ህይወት የዚህን ያክል መሰደቡ የዚህን ያክል ዋጋ መክፈሉ አግባብ ነው ብዬ እንደኔ አልወስድም። በቃ ላንቺ የማይሆን ሰው ነው። እግዚአብሔር ደግሞ በህይወታችን ለራሱ ያዘጋጀልን ሰው አለ በነገራችን ላይ ማለት ነው። ያንን እኛ ትክክለኛውን ሰዓት አለመጠበቃችን እንጂ እንደዚህ በተለይ ደግሞ በእንደዚህ አይነት ጉዳይ ላይ እግዚአብሔር ራሱ ነው አስተካክሎ አመቻችቶ የሚሰጠንና አንቺ የተሻለ ብራይት የሆነ ፊውቸር ያለሽ ልጅ ነሽ። እግዚአብሔርን የምሬን ለምን ደስ እንደምትለኝ አላቅም። ብቻ ግን በተቻለሽ መጠን ከነዚህ ልጆች ህይወት ብትውጪ የተሻለ ነገር ይገጥምሻል። እንደውም ተጠቃሚ ልትሆኚ የምትችው አንቺ ነሽ ማለት ነው። ከነሱም በላይ ከዚህ ነገር የምታተርፊው አንቺ ነሽ። የምሬን ነው። አብርሃም ሩታን መረጠ ማለት ከዚህ ነገር አንቺ ነሽ የምታተርፊው። ምንም ልትጎጂ አትችይም። እግዚአብሔርን በዛ ቢባል ሳምንት ቢደብርሽ ነው አለ አይደል? የለመድሽው ነገር ያሳለፍሽው ነገር ምናምን ሳምንት ቢከብድሽ ነው። አስቢው ደግሞ አንቺን መርጦ ወደዚህ ቢመለስ ማለት ነው ሩታ በጣም ነው ተስፋ የምትቆርጠው። እስካሁን ድረስ እኔ ተስፋ እንዳልቆረጠችበት እርግጠኛ ነኝ በነገራችን ላይ ማለት ነው። ብዙ ነገሮችን ስንመለከት እስካሁን ድረስ በሱ ላይ ተስፋ እንዳልቆረጠች በደንብ ማየት እንችላለንና ዛሬ ወሳኝ የተባለው ጥያቄ ለአብርሽ ይቀርብለታል። እንደለመደው ሸውዱ አታሉ የሆነ ነገር ብሎ ላስብበት ሁላ ማለት አይችልም። በቃ ምንም ማሰቢያ ደቂቃ ራሱ አይሰጡም። መምረጥ ነው ያለበትና እንዳትለቂው ነው ማለት የምፈልገው። ለማንኛውም ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ ከሰሞኑ እየታዩ ያሉ ቪዲዮዎችን በደንብ እያያችሁ ነውና ሄርሜላ እንደዚህ አይነት ውሳኔ ላይ ልደርስ እንደምትችል በደንብ እያየን ነው። ምክንያቱም ሁሉም ነገር እጅ እንዳላት በደንብ ታስተውቃለች። ከሰሞኑ በሚለቀቁ ቪዲዮዎች ላይ ልብ ብሎ ሄርሜላን የተከታተለ ሰው ካለ ስልችት ብሏታል። በቃ የሆነ ማውራት ደብሯታል። መች ነው ከትላንት ወዲያ ነው ትላንትና ነው ከትላንት ወዲያ ልጁን ሊመልሱ ሄደው እንዲህ ብቻ ነበር የምትለው። መጨረሻ ላይ የሆነ ሲደብራት የሆነች ነገር አውጥታ ተናገረች እንጂ በጣም ስልችት እንዳላት በጣም ከዚህ ነገር ራሷን ነፃ ማውጣት እንደምትፈልግ በደንብ ታስተውቃለች። እና ምናልባትም እስኪ ምን ትላላችሁ ጋይስ? አብርሃም ሩታን መርጦ የሚመለስ ከሆነ ለሄርሜላ ማንን ታጯል
አጫላ ብቻ ገብቷቸዋልና ማንን እንትን ትላላችሁ ለሄርሜላ ማለት ነው። እኔ ዳኒ ዝም ብዬ እንዲህ ሳይ ብሩክ ምናምን ይመስለኛል፣ በደንብ ማች የሚያደርጉ ምናምን ይመስለኛል። ግን ትላንትና ብዙዎቻችሁ ኮመንት ሴክሽን ላይ ለማየት ስሞክር አቤል እያላችሁ ነበር። እኔ ብቻ ከአብርሽና ከሩታ መሀል ትውጣ እንጂ ሁለት አንዱን እንትን ብትል ምንም ችግር የለብኝም። ግን ብቻ እስኪ ይሄንን መልሳችሁን ደግሞ ኮመንት ሴክሽን ላይ ሪኮማንድ አድርጉ ማለት ነው። ከዛ ውጪ መናገር የምፈልገው ነገር ምንድነው አለ አይደለ ምርጫው ምንም ሊሆን ይችላል አይታወቅም። እንግዲህ እኔ አብርሽ እንዲህ ነው ምናምን የሚለውን ነገር እንትን ማለት አልችልም። ምክንያቱም እስከዛሬ ድረስ ሊገባኝ ያልቻለው ነገር ምንድነው የአብርሽ እንትን የቱ ጋር እንደሆነ ማለት ነው። እግዚአብሔርን ዛሬ በቃ ይሄ ልጅ ልቡ ከሩታ ጋር ነው፣ ወደ ሩታ መመለስ ይፈልጋል ምናምን ብለን ስናስብ ወዲያው ይመጣና ደግሞ የሆነ ለሄርሜላ ፍቅር እንዳለው ምናምን ነገር ለመሆን ይሞክራልና እኔ ራሱ የዛሬውን የአብርሽን መልስ ለመስማት የጓጓው ይመስለኛል። እኔ እርግጠኛ ነኝ ይሄ መልስ በጣም ተጠንቅቆ በጣም አስቦበት የቱ ጋር መሆን እንዳለበት አረጋግጦ ጭንቅላቱን ብቻ ልቡ ሚሊዮን ነገር ብቻ አድምጦ ካልመለሰ ትልቅ ፈተና ውስጥ የሚወድቅ ይመስለኛል። የምሬን ነው የምላችሁ። በዛ ላይ ደግሞ ምናልባትም ሩታን ቢመርጥና ሄርሜላ ከሱ ህይወት ብትወጣ ሩታ ደግሞ መቀጣጫ ልታደርገው ትችላለች። ታውቃላችሁ አይደል? ለምሳሌ አሁን ተጠየቀ እኔ የልጄ እናት ሚስቴ ትሻለኛለች ምናምን ብሎ ሲመጣ የዛኔ ሩታ ሆም ብላ እሱን ለመፈተንና እንትን ለማለት በባለፈው እንዳደረገችው አልፈልግህም በቃ ጥለኸኝ ሄዳል ምናምን ልትል ትችላለች። ከዚህ በኋላ እሷን ሁላ ብትመርጥ ዋጋ ሊያስከፍሉ የሚችሉ በጣም ብዙ ነገሮች እንዳሉ መርሳት የለብህም ማለት ነውና የዚህ ነገር ማብቂያውም ፍጻሜ የደረሰ ይመስለኛል። እንግዲህ ተፈጸመ በአዲስ ሲዝን እስኪመለሱ ድረስ የዚህ ነገር ማብቂያ የደረሰ እየመሰለኝ ነው። ለማንኛውም እንግዲህ እኔ ይሄ ነገር ከነሱ ባሻገር እኛንም ይገላግለናል ብለን ነው የምናስበው። እንዴ ከዚህ ወደዛ ከዛ ወደዚህ ከሄርሜላ ቤት ሩታ ቤት ከሩታ ቤት አብርሽ ቤት እየተሯሯጥን እኮ እኛ ራሱ መከራችንን በላን። ለማንኛውም ዛሬ ምሽት ወሳኝ የተባለው ምላሽ ከአብርሽ ዘንድ ይሰማል ብዬ አስባለሁ። ሜቢ ያው ታውቋል እኮ ቪዲዮ ምሽት ላይ ይለቀቃል እንጂ እሱ ከማን ጋር ሊሆን እንደሚችል የታወቀ ይመስለኛል። ግን ከዚህ በኋላ የምሬን ነው ከውሳኔህ በኋላ በጣም ማለት ነው በጣም ብዙ ነገሮች እንደሚመጡብህ መርሳት የለብህም። ኢቭን ሄርሜላን ሁላ ብትመርጥ ማለት ነው በፊቱ እንደለመድከው ሩታ ጋር ስትሄድ ዝም ብላ አታይህም። እኔ በጣም ትዕግስተኛ መሆኗን የተረዳሁት ማለት ነው። የምር አፍቃሪ ብትሆን የምርም ሰው ህይወት ውስጥ ዘላ ብትገባ እንደዛ ሆኖ በቃ የሆነ ሲያንከራተታት ምን ሲላት እንደፈለገ አንጠልጥሏት ሲሄድ እግዚአብሔርን እኔ በጣም እየናቋት እንደሆነ ምናምን ነበር እየተሰማኝ የነበረው ከሰሞኑ ማለት ነው። ምንም በቃ ለሷ ምንም አይነት ሪስፔክት የለውም፣ ክብር የለውም፣ እንደፈለገ ነው የሚሆንባት። ሶ ይሄ የማይሆን ፍቅር ውስጥ የመውደቋ ውጤት መሆኑን ነው እኔ እንደኔ የተረዳሁት። እና እኔ እንደውም ቢቻልሽ ምንም ነገር ሳትጠይቂ ምንም ነገር ሳትያቸው ከህይወታቸው ዘው ብለሽ ብትወጪ እንደኔ የተሻለ ነው የሚል ሐሳብ አለኝ ማለት ነው። ለማንኛውም ያው ቁርጥሽን እንድታቂና አንቺም እንዲቆርጥልሽ ምናልባትም ደግሞ ሩታ እንዲቆርጥላት ከተፈለገ የሱ ምላሽ ወሳኝነት አለውና ብቻ የሚሆኑትን ነገሮች አብረን ለማየት እንሞክራለን ማለት ነው። እናንተም እንደተለመደው ሐሳባችሁን ኮሜንት ሴክሽን ላይ ማስፈራችሁን አትርሱ። ላይክ፣ ሼር፣ ሰብስክራይብ ደግሞ አድርጉ። እንዴ ምንድነው ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አይደለም። ስለዚህ እናንተም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። ምሽት ቪዲዮ ከተለቀቀ በኋላ እንደተለመደው መተን ሐሳባችንን እንሰጣለን ማለት ነው። እወዳችኋለሁ። ይመቻችሁ።